ይሰማል? ጥያቄ አለኝ። ይሰማሃል ወይ? አንተ አይደለም ቁርአን ስለ ሙሐመድ ተምርሃል መስጊድ ውስጥ? ጥያቄ አለኝ። ስለ ሙሐመድ መስጊድ ውስጥ ተምርሃል? ስለ ሙሐመድ ወፌ መጠየቅ ነው። አንተ ዝም በል እኮ ተምርሃል? ስለ ሙሐመድ መስጊድ ውስጥ ጥያቄ ነው የጠየቅኩህ። ስለ ሙሐመድ መስጊድ ውስጥ ተምርሃል? አታወራም አንተ ሰውዬው። ስለ ሙሐመድ መስጊድ ውስጥ ምን ብለው ነው ያስተማር? አሸባሪ እንደሆነ ነግረውሃል? ሰኝ የሚባለው ኢየሱስ ፈጣሪ ነው። አታወራም? ጥያቄ አለኝ። ጥያቄ ካለ ትጠይቃለህ በኋላ። አሁን የተጠየቀው መልስ። ለምን ጠይቃለህ? አሁን መልሰኝ። ኢየሱስ ፈጣሪ ነው። አዎ አንተንም እኔንም መሐመድንም ማሰተኛውን ነብይን የፈጠረው ኢየሱስ ነው። አሁን ቶፒኩ ላይ ገባ። ያ እሺ የመረማም ያ እሱ የተወለደች እሷን ፈጣሪ ነው። ባንዳ የተቆጠለ ጥያቄ የጠየቀው ስለዋል። ኤኒዌይስ አንዴ ሚት አድርግ፣ በቃ ሚት አድርግ እና አዳም በደንብ አስተውሉ። ሙሐመድ በስድስት ነገሮች ከሌሎች ይለያለው አለ። ስለዚህ የሚለይባቸውን ነገሮች አታወራም ወይ? አረበና ታስወርዶ የለ ምንድነው ደንቆሮ የሰማለታ ምንድነው ያብዳል ነው የሚባለው። ሶሪ ሰኝ ክርስቲያን ነው ሙስሊም አይመስለኝም። ኦኬ ቀጥል ክርስቲያን። እሺ እንግዲህ ከሌሎች ለይባቸዋል ብሎ የተናገረባቸው 6 መስፈርቶች አሉ በራሱ የተናገራቸው ማለት ነው። ስለዚህ ከነዚህ ከስድስቶቹ ውጪ ምንድነው ማለት ነው ሙሐመድን ከሌሎች እበልጥባቸዋለሁ ብሎ ያላቸው ነገሮች በሌለበት ሙስሊሞች ሊጠቅሷቸው አይገባም ማለት ነው። ሌሎች እንኳን አሉ ብለው የሚያምኑ ከሆነ ቤዚካሊ ግን እሱ የጠቀሳቸው 6 ነገሮች ራሱ በራሳቸው አስተምሮ መመታት የሚችል ነው። ማለትም የተሳሳተ እርስ በራሱ የሚጋጭ ያደርገዋል ማለት ነው። ትምህርቶቹን ስንመለከታቸው ለምሳሌ ቅድም የመጀመሪያውን እንደጠቀስንላችሁ ምን ይላል? እኔ ግልጽ ተናጋሪ ነገር ግን ሚኒንጋቸው ብዙ ትርጉም ያዘለ የሚል ነገር ተናግሯል። አሁን ግልጽ ተናጋሪ ከሆነ እንደ እስልምና ደግሞ ይላል ቁርአንም ግልጽና የተብራራ ነው ብሎ ይናገራል። ሙሐመድ ግልጽ ተናጋሪ ከሆነ ቁርአን ደግሞ ግልጽና የተብራራ ከሆነ ሉክ ለሙሐመድ ነው ቁርአን የተሰጠው። ሙሐመድ ግልጽ ተናጋሪ ሆኖ አላህ ስለዚህ ቁርአንን ግልጽና የተብራራ አድርጎ አወርዶታል ማለት ነው። ያንን ቁርአኑም አፈርም ስለሚያደርገው ስለሚያጸድቀው ስለሚቀበለው ችግር የለውም። ሶ የምርም ቁርአን የተብራራ ነው ወይ ግልጽ ነው ወይ? ሉክ ቁርአን ወደ 6000 ምናምን አካባቢ አንቀጾች አሉት። 114 ምዕራፍ አለው። የመጨረሻዎቹ ምዕራፎች ከመጨረሻ አካባቢ የሚገኙት ከ50 ምናምንኛው ምዕራፍ ጀምሮ ብታያቸው እጅግ በጣም አጫጭር 5 እና 10 እንኳን አንቀጽ አይሞሉም አብዛኞቹ ማለት ነው። ነገር ግን አንብባችሁ አንዱን ምዕራፍ አንብባችሁ ስለምን እንደሚያወራ እንኳን መረዳት አትችሉ። ስለምን እንደሚያወራ ማወቅ አትችሉ፣ መረዳት አትችሉም ማለት ነው። ቁርአን የግድ ለመረዳት ሄዳችሁ ወይ ሐዲስ ማየት አለባችሁ ወይ ሙፈሲሮች ከጊዜ በኋላ የመጡ ሙፈሲሮች ያንን የቁርአን አንቀጽ ያብራሩበትን ቼክ ማድረግ አለባችሁ ስለምን እንደሚያወራ ለማወቅ ማለት ነው። ስለዚህ ሙሐመድ ግልጽ ተናጋሪ ነው የሚለው ቁርአን ግልጽ ነው የሚለው ምንድነው ማለት ነው? ውድቅ ይሆናል ማለት ነው በራሳቸው አስተምሮ። አይዘር ሙሐመድ ተሳስቷል ወይም ደግሞ አላህ እየዋሸ ነው ማለት ነው። የሚሆነው ከሁለት አንዱ ነው። ያለ ሙፈሲሮች ያለ ተፍሲር ማውራት ይችላሉ እንዴ? ከና አይችሉም። ቁርአኑ ተፍሲር አይደለም። ቁርአኑ ተፍሲር አይደለም። ከሌሎች ነቢያቶች የምንለይበት ብሎ ግን ያስቀመጠው ይህንን ነው መስፈርት አድርጎ ያስቀመጠው። ለሌሎች ያልተሰጠውን ለእኔ የተሰጠኝ ብሎ ያለበት ማለት ነው። በምን አይቶት ነው ታዲያ? በምን ተረድተውት ነው ሙስሊሞች? እንዴት አድርገው ነው የተቀበሉት? ሲያስተምሩ ሰምታችሁ ታውቃላችሁ? በ6 ነገሮች ነብያችን ከሌሎቹ የሚለይበት በ6 ነገሮች ነው ብለው ነብያችን አሸባሪ ነው ብለው ሲያስተምሩ ሰምታችኋቸው ታውቃላችሁ? ነብይ በምንድን ነው አንተበት
ቆይ ቂምህን ነው የምላቸው ባገኘሁት። ጥያቄው ላይ ነብይ ከስድስት ነገሮች ከሌሎቹ በምን ነው የሚለየው? ቆይ አንተን ባላርድ ታየኛለህ። ሐላል ነው የማደርገው። አርደኝ ትበላለህ? ኧረ ለውሻ ነው የምሰጠው አንገትህን። ይሄን የማይረባ አንገት ውሻ ማሳደግ በእስልምና ይቻላል እንዴ? ለውሻ ቆይ ያለው ነው ክርክር አድርጎ ካልበሉህ አንተ ውሻ ከየት ታመጣለህ? ውሻ ካለ እኮ እንደ ነብይ መልአክ አይመጣልኝም ብለህ እኮ እንትን ትላለህ። አንተ ሬሳ ዝም ብለህ 10 ጊዜ የምታወራው በየቀኑ ዲያላ እንዲሁ ሆኖ ዲያላ ዋናው ጋር ቀርብ ሄደህ አካብት በቃ ሚዩት አድርግ። በቃ መልስ ከሌለ አይሻልም? ሚዩት አድርግ። ሼህ ሙልጭ ሼህ ሙሐመድ በመስጊድ ውስጥ ስትማሩ እኔ የተላኩት ለማሸበር ነው ብሎ እንዳስተማረ ነግሯቸዋል። መስጊድ ውስጥ እናንተ ጋር ኢልም ፈለጋ እኮ እንዳስተማሪ ነው። እናንተ እኮ እሺ፣ መልስልኛ። የጥያቄን መልስ መልስ እስኪ። እፎይን እንደ አረፋ በግ ነው የማርደው ዘንድሮ ታየኛለህ። ቀጥላውን ወደ መልስ እሱ እኮ ይሄ ብሏል መሐመድ እዚህ ጋር የአሸባሪዎች አንዱ ስራ ምንድነው? ሰውን ማረድ ነው። ስለዚህ አንተ የሙሐመድ ተከታይ ነህ፣ ያንን ታደርጋለህ። እናንተን ረድ አድርጌ ቆይ እሰራላችኋለሁ። ለአንበሳ ነው የምሰጣቸው። ሙሐመድ እኮ ለአንበሳ ስጧቸው አይደል? በእስልምና ለአንበሳ ስጧቸው ሳይሆን ብሉ ነው የተባለው። እፎይ ፈሶ መልስ አለ? እሺ መልስ መመለስ ትችላለህ? እፎይ ፈሶ መልስ መመለስ ትችላለህ? እሺ እስኪ ይህን መልስልኝ። መሐመድ ከሌሎች ነቢያቶች የሚለይበት በ6 ነገር ነው። አንዱ ደግሞ በማሸበር ነው፣ ወይም ደግሞ በሽብር ድል ነሺ ተደርጌ ተልኬያለሁ ብሏል። ምን ለማለት ፈልጎ ነው? ስለ መሐመድ አታውራ መጀመሪያ። አንተ እኮ አይደለም አንተ ቀምባራ። ጥያቄ እየጠየቅኩ ነው የት አባት አውቃለሁ እኮ ጥያቄ እየጠየቅኩ ነው እንድትመልስልኝ ነው እኮ። የት አባት አውቃለሁ ቅም ለማቄጠህ ነው አንዴ ወይ ጉድ። በነገራችን ላይ አጋንንት ነው እንደዚህ የሚጫወቱበት። አትፍረዱበት። ላይ ተጫወቱ። አጋንንት ነው እንደዚህ የሚያደርጉት። አዎ በእናትህ ሚት አድርገህ በቃ እንደበረብን ሚት አድርገህ በቃ ራጠብክ። ኧረ ሚት አድርገህ እንዴ እንደውም ሚት ምን አድርገህ ነው የምትለው? ጀሚል እንኳን ደህና መጣህ። ሚት ታደርጋለህ ወይስ ላስወጣህ? ሼህ ሙልጭ ሚዩት አድርግና አዳምጥ። እሺ ጀሚል ሰላም ነው? እንኳን ደህና መጣህ። ይሰማል ጀሚል? ጀሚል አለ? ሜቢ እየተሰማ ከሆነ ኦኬ። ሰላም ነው? እንዴት ነህ? ይሰማል። ኦኬ ሰምተዋል ጥያቄያችንን? ኔትወርክ ኦኬ። ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? በብዙ ነገር ይለያል። ከሌሎች ነቢያቶች ለምሳሌ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነቢይ ናቸው። ያ አንድ መለያው ነው። ሁለተኛ ደግሞ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ነቢይ ናቸው። ብዙ መለያዎች አሉ። እንደ ምሳሌ ነው ጠቅስላለሁ። ኦኬ አይሰማም የምናገረው? ኦኬ ይሰማል። ስለዚህ ሙሐመድ የመጨረሻ ነብይ ነው የሚለውን ነው እንትን የምትለው። አንድ የሚለይበት እሱ ነው እያልክ ያለኸው አይደል? ጀሚል አዎ ሙሐመድ ከዚህ በኋላ ተመልሶ ይመጣል?
አዎ ነቢያችን አለይሂ ሰላቱ ሰላም ለነብይ ባዕዚ ብለዋል። ከኔ በኋላ ነብይ የሚመጣ ነብይ የለም ብለዋል። ለዛ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። እሱ ተመልሶ ይመጣል። ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩት ሌላ ነቢያቶች ለዓለም ኦኬ። ሌላስ የሚለይበት አይሰማም። ሌላ የሚለይበት ምንም እየሰማህ እኮ አይደለም። ሌላ የሚለይበት ሁለተኛ ለዓለም ነው የተላኩት። ሌላ የሚለይበት እሺ፣ ለዓለም ነው የተላኩት። አይሰማም። እሺ፣ ለዓለም ተላኩ። ሌላ ብቻ በአእምሮዬ አሁን አልመጣልኝም። ታውቀዋለህ ጀሚል፣ ታውቀዋለህ። ራሱ እለይበታለሁ ያለውን ንገረን። ለምን ሁለቷን ብቻ እንደምትጠሩ እናውቃለን። ጥሩት። ሌሎቹ ነው የሚለይበትን ከሌሎቹ ኦኬ። አንተ ባልከው ልሄድልህና ሁለቱን ላፈርስልህ። ኢሳ ነብይ ነው። በነቢያችን ዓለይሂ ሰላቱ ሰላም ኢሳ ነብይ ነው ወይ? መጀመሪያ ልንገርህ፣ ኢሳ ነብይ ነው። ከዚህ በፊት ያለ ነብይ ነቢያችን ዓለይሂ ሰላቱ ሰላም የመጨረሻ ነብይ። አዳምጠኝ፣ እያዳመጥከኝ ፓኒክ አታድርግ። አዳምጥ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? የመጀመሪያ ኦኬ። ኔት አድርገህ የመጀመሪያ የነገርኩህ ሐዲሱን ከፍ አድርገለት። አረብኛውን አድርግና አንብብ። ነብይ በምን እንደሚለይ አንብብና ይሄንን አስረዳ። ኔትን አንሳና አንብበው ይሄንን ክፍል። በጣም ውሸታም ናቸው። ባይዘ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምናል ውሸታም እንደሆኑ መልካም የምትመስለው ምንድን ነው? አሁን ሐዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም። በደንብ እያነበብኩ ሐዲሱን አንብብና ሲያስረዳ ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን ነቢያችን ዓለይሂ ሰላም እንዲህ አሉ፣ ፉዲልቱ ዐለል አንቢያ ከነቢያቶች ተበልጫለሁ፣ ቢሲቲን በስድስት ነገር ማለት ነው። ኡዕጢቱ ጀዋሚዐል ከሊም የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙን ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ፣ ቢሩዕቢ በፍራቻ ማለት ሰው እንዲፈራኝ ተደርጓል፣ ጠላቴ ማለት ነው። ወኡሕለት ሊየል ገናኢሙ ምርኮ ለእኔ ሐላል ተደርጋለች። ለሌላ ነቢያቶች ምርኮ ሐላል አልነበረችም። ወጁዒለት ሊየል አርዱ ጠሁራ ምድር ለእኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አድርጋለሁ። አልጨረስኩም። ከፍ አድርገው መዝጊድ ለኔም ምድር በአጠቃላይ ለኔ መዝጊድ ሆናለች። ወኡርሲልቱ ኢለል ኸልቂ ወደ ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። ወኹቲመ ቢ አነቢዩና በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት ነው። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣበት ሙሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም። ብቻ ሌሎች እንዲፈሩኝ ተደርጊያለሁ ነው የሚለው። እንዲፈሩኝ ማለት ነው ማለት ነው ማሸበር አለ። ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እፎይ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም እኔ እያልኩ ያለው ስለ ነብዩ የሙስሊም ኡስታዞች
ስለ ነብይ አይደለም እኔ ላስረዳ እኮ ነው ላስረዳ ነብይህ እንደዛ እየፎገረ ነብይህ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች ምን ለይበት? እኔ ምሳሌ ላስረዳ። ምንም ምሳሌ ያስፈልግም። ነብይ ያለው ከሌሎቹ ነቢያቶች ይልቅ በስድስት ነገር እኔ እታገዛለሁ አለ። አንደኛ በሽብር ይታገሳል። ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ዘንድ ተዋግተው አይዘርፉም ነበር። መሐመድ ግን ለእኔ ተፈቅዷል። መሐመድ ብቻ ነው የተፈቀደው። ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ። ነቢዩም ይዘርፉ አልነበረም። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች የኔና ያለህና የመልእክተኛው ናቸው። ሐዲሱ ምን ይላል? አዳምጠን ተራስ መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። መሐመድ ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራህ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው እኮ የጦር ዘረፋ ገንዘቦች። ምክንያቱም የደረጋቸው ትዘርፋለህ፣ ከዛ ወዲያ ንብረታቸውን ትወስዳለህ። ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው። ይህ ትክክለኛ ጦርነት ይሻላል። ይህንኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ። ከዛ ወዲያ ንብረታቸውን ትወስዳለህ። በባሌም በቦሌም አዳምጥ። ጦርነት አይደለም ይለኛል እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር? ሌሎች ነቢያቶች ሲያደርጉት ነበር? በሌሎች ነቢያቶች ዘንድ ከሰማይ እሳት የዘረፉትን ከሰዎች የዘረፉትን ገንዘብ ከሰማይ እሳት መታ ተወዘው ነበር። ኦኬ፣ ከሰማይ እሳት የዘረፉትን ማለት ነው። የሆነ ቦታ ይሰበሰብና ማስረጃ እስኪ አሁን እሳት መጣ ከሰማይ እንደምትወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጣልሃለሁ አውጥቼ ማለት ጥቅሱ። ኦኬ፣ ወደ አላህ ጋር ነው እዛው የምትሄደው። እንትማ እሳት ትበላዋለች ይላል ይዛው እንደምትናካ። ኦኬ፣ የተዘረፈውን ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል። አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ፣ ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን ዓለይሂ ሰላቱ ወሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3:181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲሱን መጨረሻ ላይ አመጣልሃለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው? እሱ ስለዚህ ሙሐመድ የበላይ የሆነው
ንብረት ሄዶ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የመሐመድ ነው ተብሎ አይነገርለትም፣ የሳባዎቹም ነው ተብሎ እንጂ የሚነገረው እንትን አለው፣ ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ፣ ፈረስ የሌለው ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈል። ባኑ ቆንቋይ እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሳችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ተሰውሰኛው አይጨርስ ነቢያችን አለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወዘው የበሉበት የለም። አላቸው ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው እሱ ነው። ብቻ ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ መርየተል ቂብጢ እንዳለቻት ነው ማለት ነው። በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። እኔ የማውቃቸው እንኳን የተጠቀሱ ማለት ነው። እሱን እንተውና ለጊዜው ግን አንተ ያው ባሪያውን መገናኘትም ይችላል፣ ማንም የከለክለው የለማ። ባሪያ መገናኘት ለነብዩ ብቻ የሚፈቀደው ወይንስ ለማንኛውም ሙስሊም የሚፈቀዳል? ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነብዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን ሁለትም ሶስትም አራትም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ አራት አገባ ሰውየው የለም። መቶም 1000 መገናኘት ይገኛል። ሙሽማቅበት መስሎ ነው እንዴ? አለ ምንም አልሸማቅ። 1000 ቢሆን ገደብ የለው? ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሀዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር እታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ ጠየቀኝ። አይ ዘረፋ ነው። ዘረፋ በዚህ አልነበር እንደ ጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው? እሱ ትሰማኛለህ፣ በሌሎች ነቢያት ያልተሰጠን በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው። ሁለተኛው አልሰማም። ክርስቲያን ቀጥልሽ። ያንተ ይሰማል። ኖርማል ያንተ ሁለተኛው ስትል እኮ ነው። ወደ ሁለተኛው ስትል አንደኛው ላይ ነው ያለው። አይ መጀመሪያው ላይማ እስካሁን የጦር የሚለይባቸው 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣
ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሺ ተደርጌያለሁ የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማንን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጌያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም እንድፈራ ተደርጌያለሁ ነው የሚለው ሐዲሱ እንደሚለው ከሆነ አይ ቁርአኑ ልብ ላይ እንድፈራ ተደርጌያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? እሺ ችግር የለው። ጠላቶች እንዲፈሩኝ ተደርጌያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው። ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራት በማሸበር ነው። በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጌያለሁ ነው የሚለው ሱራ 8:60 ላይ ለምሳሌ ይሄንን እስኪ አንብብና አንተን ትንትልናለህ ወይም ላንብብልህ። እኔ አይደለም ጥያቄ ማለት ነው ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ እየጠየቁ ጥያቄ መጠየቃቸው? አዎ እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው ይሆናል አላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋር የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጋለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጋለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው። እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው፣ ቁርአኑ በስራ ስለሚናገር። አማርኛ እንዳታነብልኝ፣ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ። ኦኬ ቀጥል። ከፍሰ በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ።
ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ፣ ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል? ጀሚል ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ መውረድ ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው እያልኩ ያለሁት። አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ እኮ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል። አሁን ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ቀጥል፣ አንብብ። ይሰማኛል። ማሸበር የሚል ቁርአኑን አይቻለሁ። እዛም እኮ ነበረ፣ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼ እልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼ እልሃለሁ። ከዚህ ውስጥ የማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ወአዒዱ ለሁም መስተጣዕቱም ሚን ቁወትን፣ ከአቅም የሆነ የቻላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል፣ ከፈረስ ምን በሉላቸው? አዘጋጁላቸው። ኦኬ፣ አንድ አዘጋጁ። የምታስፈራሩ ስትሆኑ ማለት ነው። እሺ፣ የምታስፈራሩ ስትሆኑ። እሺ፣ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ ወኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም፣ ፈረሶች፣ ፈረሰኞች። ኦኬ፣ የምታስፈራራበት አቅም፣ ፈረስ። ኦኬ፣ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ ፈረሶችን ታዘጋጃለህ። ፈረሶቹ የምታዘጋጁላቸው ሰላም ልትሏቸው ነው ወይንስ የምወጉበት ነው? እየሰማህ
ፈረሶቹ የምታዘጋጁበት ልታሸብሩበት ነው ወይንስ ሰላም ልታደርጓቸው ሰላም ልትሉበት ነው? ፈረሱም የምናዘጋጀው የአላህን ጠላትና የመልእክተኛውን ጠላት ልንዋጋበት። ክርስቲያኖች ያላትና የመልእክተኛው ጠላት ወይ ናቸው? አይሁዶች እና ክርስቲያኖች ናቸው። ስለዚህ ክርስቲያኖች እና አይሁዶች የምትዋጉበትን የአላህ ጠላት ናቸው። ስለዚህ ክርስቲያንና አይሁዶችን ለምወጉበትን ታዘጋጃላችሁ። አዎ። ይሄ ደግሞ ለሌሎቹ ነቢያት ያልተሰጠ ለሙሐመድ የተሰጠና ሙሐመድ እናንተን ያስተማረው ነው አይደለ? የሚያስፈራራበት አስፈራሪ ሆኖ ለሌሎቹ ነቢያት አልተሰጠም አይደለም። ይሄ ሐዲስና ያ ሐዲስ አይገናኝም። ምንም አይገናኘው። ያኛው አስፈራሪ ነኝ ያለ ሙሐመድ ደግሞ እናንተን የምታስፈራሩበት አዘጋጁ ብሎ አዘዛችሁ። የእሱን ትከተላላችሁ አትከተሉ? ያ ነቢያችን ዓለይሂ ሰላቱ ሰላም ያሉት በካፍሮች ልብ ላይ እፈራ ነበረ ነው ያሉት። ሌላ ነቢያቶች ደግሞ እንደ ነቢያችን ዓለይሂ ሰላቱ ሰላም ይፈሩ አልነበረም እንጂ ጦርነት ይከፍቱ አልነበረም አይደለም። ሱረቱል በቀራ ላይ ነቢይ ጦርነት ያደረገበትን ይናገራል። ማለት ነቢያት ጦርነት አያደርጉም ለማለት ከፈለክ ማለት ነው ከካዲያኖች ጋር እና ምን አገናኘው? ነቢያት ሙሐመድ ጦርነት አድርጓል አላደረገም? አድርጓል። እዚህ ጋር አሁን ሌላ ነቢያቶች ጦርነት አያደርጉም እንደ ነቢያቶች ሌላ ነቢያቶች ምንም አይፈሩም ጦርነት ምንም አያደርጉም ነበረ ለማለት ከፈለክ ማለት ነው። እንደዛ አይደለም። ነቢያቶች ጦርነት ያደርጉ ነበር። ነገር ግን ነቢያችን አንተ ያልከው ምንድን ነው? ሙሐመድ እኮ የሚለይበት እኮ ነው ለሌሎች ያልተሰጠ፣ እሱ ግን የሚያስፈራና የሚያሸብርበት ነበረ። እናንተን ደግሞ ተዘጋጁ አላችሁ አይደለም? ያላን ጠላቶች የምትዋጉበት የታጀቡ ፈረሶች ኃይል አዘጋጅ አለ። ኃይል ማለት መሳሪያ ሊሆን ይችላል፣ ጩቤና ቢላም ሊሆን ይችላል፣ ፋስና መጥረቢያም ሊሆን ይችላል። ያላ ጠላት ናቸው ብለህ የምታስበውን እነሱ የምትገልበትን የምትዋጋበትን አዘጋጅ አለ አይደለም? እነኛ ያላ ጠላት የሚባሉት ደግሞ እነን ሙስሊም የሆኑ ናቸው አይደለ? ሙስሊም ያልሆኑ ናቸው። ሙስሊሞች ናቸው ወይም ክርስቲያን ወይም አይሁዶች ወይንም ሌሎችና ሃይማኖት ነው አይደለ? አይደሉም አልኩ እኮ ሙስሊሞች አይደሉም፣ ክርስቲያኖች ወይም አይሁዶች ይሆናሉ። ስለዚህ እነኝን የምታስፈራራበት የምታሸብርበት ይህን ያገኝ እናንተ ታላችሁ። በደንብ አስተውል። ነቢያቶቹ ማይፈሩ ከሆነ እናንተ ግን የምታስፈሩበት ይሄ የተሰጣችሁ በመሐመድ ነው አይደለም? መሐመድ ስለተከታተላችሁ አይደለም? የምታስፈራሩበት ነው የሚለው ይህ ማለት ነው። ይህ የምታስፈራሩበት ነው። ያ በመፈራት ተረድቻለሁ ነው የሚለው እኮ። የኛ እንዱ ተዘጋጅተ ብቻ ሐዲሱ ጋር ምን አገናኘው? ይህ ቁርአን ከሐዲሱ ጋር ምን አገናኘው? ይሄንኛው ተፈርተ ብቻ ነው የምትቀመጠው ወይንስ ጠላትን እንደገና የምትዋጉበትንም ተዘጋጁላቸው ነው የሚለዋል? አለኝ አለ። በጣም እያስቸገረ ነው። ይሰማል ወይስ? አይ ቲንክ አንተ ነው የሚያስቸግረው ይመስለኛል። ጀሚል ሜቢ የሚሰማ ከሆነ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ወይ ኔትወርክን አስተካክለን እንደገና ትመለሳለህ። እነዚህ የታጀቡ ፈረሶችን የሚያዘጋጁት ለምንድን ነው? አንድ ቃል የመለስኩትን ሁለተኛ ለምን ትመልሳል? ከሐዲሱ ጋር አይገናኝም ስላልክ ነው። በቀጥታ ከሐዲሱ ጋር የሚገናኝ ነው። ሙሐመድን የሚፈሩበት ምክንያት ምን እንደሆነ እዚህ ጋራ ተነግሯል። ምክንያቱም አላህ ሙሐመድን እዚህ ጋራ በምን ሊፈሩት እንደሚችሉ ትዕዛዝ ስለሰጠው ማለት ነው። ስለዚህ በጠላቶቹ ላይ ወይም ደግሞ ጠላቶቹ ይፈሩታል ተብሎ የተነገረለት ሙሐመድ ማለት ነው ሐዲስ ላይ። እዚህ ጋር ደግሞ ሊፈሩት የሚችሉት በምንድን ነው የሚለውን ያስቀምጣል ማለት ነው። አየህ፣ በምንድን ነው የሚያስፈራራቸው?
ነብዩ አሁን በዚህ ነገር ነው መፈራው ብሎ ተናግሯል። ይሄው ቁርአኑ እንደፈራ የተደረኩት የጦር መሳሪያንስ በማዘጋጀቴ ነው ብሎ ተናግሯል። የሚያስፈራራበት እሺ በምንድን ነው? ቁርአኑሽ ነብዩ እንዲፈሩ የተደረጉት ጦር መሳሪያ በማዘጋጀታቸው የሚል ነገር ተናግሯል። ሙሐመድ ያላህ ጠላቶችን የሚያስፈራራው ታላ በቀልባቸው ላይ ዝም ብሎ ነው የሚጥልባቸው። ሙሐመድ ያላህ እንደተናገረው ማለት ነው። እንደፈራ ጠላቶችን ወይም ጋር እየተደማመጥና ሙሐመድ ያላህ ጠላቶችን አስፈራሪ ተደርጎ ከሆነ የመጣው ሉክ ያላህ ጠላቶችን እንዲያስፈራራስ ከተደረገ የሚያስፈራራው በምን መንገድ ነው? እሺ በምንድን ነው የሚያስፈራራቸው? በጣም ይቆራረጣል። በቃ ኔትወርክን አስተካክልና ቀጥል። ሰልማን አሁን ያ ሐዲስ የሚለው አንድ አስተካክልና ቀጥል። ምክንያቱም ምንም የማይነጣጠሉ ሁለቱ ይሄ ቁርአን ሐዲስ አይነጣጠልም እኮ። ኔትወርክ አስቸገረ እኮ ጀሚል፣ ምን እናድርግ? እሺ የሚሰማ ከሆነ ቀጥል እስኪ። ይሰማል? አሁን አይሰማም? እስኪ አሁን ጥሩ ነው። ቀጥል እስኪ አንዴ የሚሰማ ከሆነ ግልጽ ነው። ምንም የሚነጣጠል አይደለም ነው እያልኩ ያለሁት። ይሰማኛል። ኦኬ ቀጥል። እሺ ከተሰማ ኦኬ አይ ቲንክ በቃ በጣም አስቸጋሪ ሆነ። ኤኒዌይስ ግን ግልጽ ነው ሐዲሱ ላይ ጠላቶቹ እንዲፈሩት ወይም ደግሞ ጠላቶቹን ማሸበር እንዲችል አድርጎ እንደተላከ ነው የሚናገረው። ከሌሎች ነቢያቶች ደግሞ የሚለይበት በዛ ነው። ከስድስቱ አንዱ የሚለይበት በምንድን ነው? በጠላቶቹ ልብ ውስጥ ሽብርና ማስፈራራትን አድርጎ እንደላከው ተናግሯል። የሚያስፈራራው ደግሞ በምንድን ነው የሚለውን ነው እዚህ ጋር ያስቀመጠው ይሄ ቁርአን አንቀጽ ማለት ነው። ስለዚህ ሁለቱ ኢንተርሌትድ በምንም ሊለያይ አይችልም ማለት ነው። እዛ ጋር አንተ ታስፈራራለህ፣ አንተ አስፈራሪ ነህ ብሎ ላከው። በምንድን ነው የሚያስፈራራው የሚለውን ደግሞ እዚህ ጋር ቁርአኑ ግልጽ አድርጎ ይመልስልናል። የሚያስፈራራው በምንድን ነው? ያላህ ጠላቶችን የሚያስፈራራበት ከማንኛውም ኃይልና ከታጀቡ ፈረሶች አዘጋጁ። ለምን? ጠላታችሁንና ያላህን ጠላትና ጠላታችሁን ሌሎች በእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አለ። ስለዚህ ሙሐመድን አዘጋጅ ያለው በምንድን ነው? በምን እንዲያሸብርና እንዲያስፈራራ ነው ማለት ነው? በጦርነት ነው ማለት ነው። እነዚህ ፈረሶች ደግሞ የሚጠቅሙት ለምንድን ነው? ምንም ጥያቄ የለውም። ሊዝናኑባቸው አይደለም። ሙስሊሞች ተስማምቷል እኮ እሱ ላይ በፈረስ የታጀቡ ኃይሎች እንደሚያዘጋጁ እሱ ላይ ተስማምቷል። አይ ቲንክ በሽር ምንድነው ከዛኛው ጋር ተገናኘልኝም የሚል እንጂ ክርስቲያኖች እና አይሁዶችን ለማሸበር እንደሚዘጋጁ እንደዛ እንደሆነ አባይደርም እኮ ተናግረውታል ከዚህ በፊት ተዘጋጁ። አሁንም ኔትወርክ በጣም ያስቸግራል። ያ ትንሽ እንትን እያለ ነው አንተ። ኤኒዌይስ ምንድነው እሱ። ስለዚህ እንደዛ ከሆነ ምንም እኮ ጤናማም አይደለም እኮ ጤናማም አይደለም። እንደዚህ አይነት አስተምሮ ቢኒ እንኳን ደህና መጣ። እንደና ቆየ። እንዴት ናችሁ? ሰላም እስከናንተ ጋር ቆስጠንጢኖስ ቅድም ሰላም ብዬዋለሁ ይመስለኛል አለ። ኦኬ ስለዚህ በደንብ አስተውሉ፣ በደንብ ታዘቡ። ክፍሉ በግልጽ ነው የሚያሳየው ሙሐመድ ከሌሎች ይለይበታል ተብሎ የመጣው ነገር አንድ አካል ከሌሎች የምንለየው አሸባሪ ስለሆንኩ ነው ማለት ጤናማ ነው ብዬ አላስብም። ሌሎች ነቢያቶች አይፈሩም፣ እኔ አስፈሪ ነኝ። ስለዚህ ከሌሎች ነቢያቶች እበልጣለሁ። እናንተም ደግሞ የአላህን ጠላቶች እና የኔን ጠላቶች የምታሸብሩበትን አዘጋጁ ኃይል። ቢላ የሚዘጋጅልህ በየቦታው አርሲ ላይ ቢላ ተዘጋጅቶላችሁ ለዘመናት አሁን እየታረደ ያለው ለዚህ ነው። ሰው ፈርቶ አሁን ከሀዲሱ ጋር አይገናኝም ብለህ ማለት ነው። አንድ ቁርአኑን እያወራው ነው። ሀዲሱማ መሐመድም የለም። ስለዚህ ሰዎች እንዲፈሯቸው በቃ የሆነ
እነሱ የበላይ እንዲሆኑ እንዲሰማቸው እያንዳንዱ መሳሪያ ኃይል አዘጋጅተው ያስቀምጡላል። ከዚህ ነው እንትናም አቡ አይደርም ቢላ እንኳን አላዘጋጃችሁም፣ ቢላ እንዴት እንትን ትላላችሁ? ተዘጋጁላቸው ተብለናል እኮ መዘጋጀት አለባችሁ ብሎ ከዛሬ ስንት ዓመት በፊት የሰበከው ያው ፍሬ አፍርቶለታል። በየቀኑ 20-30 አርሲ ላይ ይታረዳል። አሁን ሰሞኑ እንደውም ሀጂ ቱፋ ሄዶ ሰፊ ቦታ ወስዷል። ምክንያቱም ተገለው ስላለቁ ኦርቶዶክሳውያኑ እዛ አካባቢ ላይ ስለጸዱ እዛ አስተዳደሩ የጥጆ አስተዳደር መሬት ሰጥቷቸዋል ማለት ነው። ቅድሚያ ሰውን ያጸዱታል፣ ከዛ መሬት ይወስዳሉ። አካሄዱ እንደዚህ ነው። አካሄዱ እንደዚህ ነው። ተዘጋጁላቸው። የኛው ተኝተዋል፣ ቢላ ይወረድልሃል። ይሄ ጤናማ አስተምሮ አይደለም፣ ጤናማ አይደለም። ምክንያቱም ምድር ሁሉ የአላህና የሙሐመድ ለእኔ ተሰጥታኛለች ብሎ ስለሚያምን ሙሐመድ ለእኔ ንጹህ ተደርጋ ተሰጥታኛለች ብሎ ስለሚያምን የግዴታ ሙሐመድን እንደ ነቢይ እስካልተቀበልክ ድረስ ወይም ጂዚያ ትከፍላታለህ፣ እርኩስ ነህ ተብለህ ስለምትታመን ለአላህ ጠላት ነህ ተብለህ የምትታመን። የአላህን ጠላትና የሙሐመድን ጠላት ደግሞ መዋጋት ግዴታ ነው። ምድር በሙሉ የኔ ነች ብሎ ክሌም አደረገ። አንተ ያለህበት ቤትህ የኔ ነች። ምድር ሙሉ የኔ ነች ሲል ምንድን ነው የፈለገበት? ሰለላሁ ዐለይሂ ወሰለም ምንድን ነው የፈለጉበት? ምድር ሙሉ የኔ ነች ሲሉ በሁሉም የሱ ከሆነ ትገብርበታለህ። በቃ ገዝቻታለሁ ነው ትገብርበታለህ። በቃ ይዋጋሃል። የትኛውን ቦታ ብትሆን አይደለም ገዝቻታለሁ ነው። አልወጣኝም። አንተ የምታስበው ገብቶኛል። ምድር ሁሉ የኔ ነች። ምድር ሁሉ እንደተሰጠችው በሰሜንም በምዕራብም በደቡብም እኔን እንደ ነብይ ሊቀበሉ አላህን ሊገዙ ግዴታቸው ነው። ስለዚህ እስከዛ ድረስ ዋጋቸዋለሁ ነው። እሺ ኢየሱስን ፈጣሪ ነው ብሎ መቀበል ምድር ላይ ያለ ሰው ሁሉ ግዴታ አይደለም? እሱ ግዴታ ነው። ነገር ግን ሄደህ እንድትዋጋቸው አያዝህም። መጽሐፍ እሺ ገሃነም እንደሚገቡ ኢየሱስን ያልተቀበሉ አካላቶች አይናገርም? እሱማ ይናገራል። የትኛውን ቦታ ላይ ካልተቀበል ገሃነም ትገባለህ። ያ ማለት ግን እኛ ምድር የኢየሱስ ነች ብለን አንተን ግብር ልናስገብርህ፣ ሰራዊት እያዘጋጀን ልናሸብርህ፣ እንደዚህ ካላልክ እንደዚህ እናደርግሃለን እያል ልናሸብርህ አልተፈቀደልንም። በምድር ላይ እንደኔ ከኔ እኩል ዝናብ ይወጣልሃል፣ ከኔ እኩል ፀሐይ ይወጣልሃል፣ ከኔ እኩል በገንዘብ ከፈለግሳክሰር መኖር ትችላለህ። ስለዚህ ምድር የከሌን አንተ አይፈቀድልህም፣ አንተ እንደዚህ ነህ የምትባለው የለም። ደምህም ህይወትህም ዋስትናህም የተጠበቀ ነው። ከኔ የእናንተ አሁን አንተ በአእምሮ ብናየው ከኛ የባሰ ነው። ለምን እናንተ ምንድነው የምታጸድቁት? ምድራዊን አታጸድቁም። ነገር ግን ዋናው ቀጣይ ዓለም ላይ ያለውን ዋናውን እያጸደቃችሁ ነው፣ እሳትን ማለት ነው። ምድራዊ ቀላል ነው፣ ምንም በ3 ቀን በ4 ቀን የሚታለፍ ሊሆን ይችላል። ነገር ግን ምድር ላይ ኢየሱስን ያልተቀበለ በአጠቃላይ ወደዛ ስትሄዱ ግን እሳት እንደሚገባ ነው የምትናገረው። ያው ነው እንደው የባሰ ነው ማለት በአእምሮ ቢኬድ። ስለዚህ እሺ ተዋጋኸው፣ ሄድክና ገደልከው፣ ያ ሰውዬ ገነት ይገባል? ያ ሰውዬ አይገባም። ታዲያ ምንድነው የጠቀምከው? ምድሩን በእንትን ሲሆን በለኸው። ምንድነው የጠቀምከው? እኛ ምን እናምናለን? ሰውየው በምድር ላይ ነፃ ምርጫ አለው። በቃ ሲፈልግ ይመን፣ ሲፈልግ ይካድ። የትኛውን ቦታ ላይ እንደ ማንኛውም ሰው እንደፈለገ እንዳማኙ ከአማኙ አልተናነሰ መኖር መፍት አለው። ህይወቱ፣ ደህንነቱ፣ ንብረቱ የተጠበቀ ነው። አይ ምናምን ብለን እሱን የማጽዳት እሱን መሳሪያ አዘጋጅተን የማስፈራራት እንትን አልተፈቀደልንም።
እሺ እዛ ከሄደ በኋላ ዋናውን አላለፈማ። የትኛው እናንተ እኮ ዋናው እሳትን አጽድቃችሁለታል። ምድራዊን አላጸደቃችሁም ብንል ራሱ እዛ እሳትን አጽድቃችሁለታል። በኢየሱስ ያላመነ አካል ካላመነማ እሱ ወደ ፈለገው ይሄዳል። እሱ ወደ ፈለገው ይሄዳል። ካላመነም ወደ ፈለገበት ነው የሚሄደው። ካላመነ ክርስቶስን ለኢየሱስ ካላመነ ክርስቶስን አልፈልግም ካለ በቃ ከክርስቶስ ይለያል።